ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው በቅድስት አርሴማ ቤተክርስቲያን ነው። እንግዲህ ከነዚህ አባቶቻችን ጋር እንገኛለን። እኔ አባቶቻችን የምናማክርህ አለ ብለው ነው እዚህ የመጣሁትና እኔ አባቶቻችን የሚሉንን እንሰማለን ማለት ነው። እሺ ወደ እነሱ እንሄዳለን። እኛ እንግዲህ ያው ከበፊት ጀምሮ ስናገለግልበት የነበረው ቤተክርስቲያን ይሄ ነው። ከዚህ ደግሞ ብዙ ነገሮች አሉ። ቦታው ምቹ አይደለም፣ የተስተካከለ አይደለም። ቤተክርስቲያኗም ልትፈርስ የተዳረሰች ናት። ምንም ነገር ያልተሟላ ነገር ወንዝ ዳር ነው ያለ፣ ወንዙም ሊወስዳት ነው። ሰማይቷ ብዙ ቃል ኪዳን አላት፣ ግን የተመቻቸ ቦታ አይደለም የተተከለችው። ይህን ደግሞ አባቶች ብዙ ካህናት አሉ፣ ብዙ ምዕመናን አሉ፣ ግን እንደዚያ ሆኖ ቦታው የተመቻቸ ባለመሆኑ ሰበካ ጉባኤው ተመካክሮ ካህናት አባቶቻችን ተመካክረው እኒህ አባቶቻችን ከላይ የተሻለ ቦታ መርጠን እንዲሰራ ተወያይተን ወስነናል። አሁን ከላይ ያለ ቤተክርስቲያን ጀምረናል። ይች ግን ያው እንደዚህ እንደምታዩት ነው። በውጭም በውስጥም ያላችሁ በሀገር ውስጥም በሀገር ውጭም ያላችሁ ክርስቲያኖች የኢትዮጵያ ተወላጆችም የሆናችሁ በማንኛውም ሀገር ያላችሁ ሁሉ ሰማይቷ ብዙ ቃል ኪዳን ያላት ናት። ለኛ ለሀገራችሁ ደግሞ አባቶቻችን ታሪክ ሰርተው ነው ሄዱ። የነበሩት ነገስታት ሁሉ ማንኛውም ሁሉ ቤተክርስቲያንን በማሰራት ስማቸውን እስካሁን ድረስ እያስጠሩ ነው ያሉ እና አባቶቻችን የሰማይቷን ቃል ኪዳን ይዛችሁ በስምሽ ቤተክርስቲያንን የሰራውን ያሰራውን እስከ 17 ትውልድ ድረስ እምርልሻለሁ ተብሏልና ሰማይቷን እንዲወርዱን ወገኖቻችን ሁሉ ማንኛውም ወገኖቻችን ክርስቲያን የተበላችሁ ሁሉ ይህችን ቤተክርስቲያን ከመውደቅ ታደጓት። ሁላችሁም ህዝበ ክርስቲያኖች ተባበሩን ስለ ሰማይቷ። ውድ ቤተሰቦቼ እንግዲህ አባቶቻችን ከላይ የተጀመረ ህንጻ ቤተክርስቲያን አለ ብለውናል። ወደሱ ቤተክርስቲያን ቀጥታ እንሄዳለን ማለት ነው። አብራችሁን ቆዩ። ይህ ነው እየተገነባ ያለው የቤተክርስቲያን ህንጻ ማለት ነው። ይህ እንግዲህ እንጨቱን ዝናብ ሊመታባቸው ማልበሻ አጥተው አቅም የሌላቸው ሆኖ ነው እና ሁላችሁም በአቅማችሁ አግዟቸው። እኔን አባት እኛም ያቅማችን ልናደርግ መተናል ማለት ነው። እንግዲህ አባቶቼ አንዲት ወለተ ኢየሱስ የምትባል በስደት ሀገር የምትኖር እህታችን ይመርቁኝ ጸሎት ያድርጉልኝ ብላ 40 ሺህ ብር ልካለች ማለት ነው። ይሄንን ተቀበሉኝና ይመርቁልን። ሰማይቷ ተስጠልን፣ እግዚአብሔር ይስጠልን። ሰማይቷ ባለችበት ስራዋን ሁሉ የተባረከ የተቃና ያድርግልን። ሰማይቷ እሷ ከማታውቀው አደጋ ሰማይቷ ከምታውቀው አደጋ ከብዙ ችግር ከሐዘን ከስደት ሁሉ እግዚአብሔር ሰማይቷ ተጠብቅልን። በእውነቱ አንተንም ይህን ሁሉ አስተባብረህ ያመጣልን ወንድማችን እግዚአብሔር ይጠብቅልን። ተፈጽማ ደግሞ እህታችን መታ እናንተም መታችሁ ይህንን እልልታ በእውነት እያያችሁት ነው። አሁን ዝናብ እየመታብን ነው። ይሄ ለኛው ፌሮ ብረት ያስፈልገናል፣ ላሜራ ያስፈልገናል፣ ብዙ ነገሮች ያስፈልጉናል። ይህን ሁሉ የምታዩ ሰዎች ከበረከቱ ተሳተፉ፣ ታሪክ ስሩ። ለሰማይቷ ታሪክ መስራት እኔ ለሀገሬ እንዲህ አድርጌያለሁ፣ ለሰማይቷ እንዲህ አድርጌያለሁ፣ ለእግዚአብሔር ለመድኃኔዓለም እንዲህ አድርጌያለሁ ማለት ታሪክ ስለሆነ ሁላችሁም የተቻላችሁን እርዱና እህታችን ወለተ ኢየሱስ ይጠብቅልና ባለችው ቦታ ላይ ጸጋና በረከቷ ከሷ ጋር ያድርግልና የጸጋ የበረከት የረድኤት ስጦታ ያድርግልና። ሰማያት ምሳሌ ጠብቅልና በላይ ጥላ በላይ ጫማ ሆና ተጠብቅልና። ሁላችሁም ጠብቅልን። ወንድሞቻችሁን ላብራችሁ ያላችሁ ወንድሞቻችሁ መጣችሁና ጠብቅልና ጸጋና በረከቱ ከእናንተ ጋር ያድርግልና። እግዚአብሔር ይጠብቅልና። እግዚአብሔር መኩሪያ ሁኑ። ተባረኩ። አሜን። እሺ እንግዲህ አባቶች እግዚአብሔር እንዲሁ ወንድሞች እድሜና ጸጋ ይደለልን፣ በረከቱ ለእናንተ ይሆነልን። ቅድስት አርሴማ ምን አደረገች? በ27 ዓመቷ ሰማይ ተቀበለች። እቺ ደግሞ ወለተ ኢየሱስ የምትባል እናታችን ከቅድስት አርሴማ ክብር አላንስም በማለት በለፋችባት በደከመችበት የመነኮሳትን በረከት የቆሞሳን የመምህራንን በረከት ደስ ብሏችሁ በዚህ ቦታ በመገኘታችን ያሳሰበችውም የሰጣችሁም እድሜና ጸጋ ይደልልን። ከዚህ በላይ አስተሳሰብና እድሜና ጸጋ ይደልልን። ኢትዮጵያን ይጠብቅልን። ስለዚህ ጨርሻለሁ። አባቴ ለቆሞስ ኃይለ ሥላሴ ሰጥቻለሁ።
እግዚአብሔር ያክብርልን። ቅድስት አርሴማ ትጠብቅልን። ጤናችሁን ትስጣችሁ። ሀሳባችሁን ታሟላልን። ያሰባችሁትን አርሴማ ትፈጽምላችሁ። ጤናችሁን ትስጣልን።